ስናወራ በጥሩ አንስተልንሽ ነበር ማለት ዛራ ፓልቶክ ላይ ተሳተፋለች ብለው ነበርና በስንት ዓመተ ምህረት ነበር የዛኔ ስትሳተፊ በእስልምና እምነት ውስጥ ነበርሽ ወይ? ፓልቶክ ላይ ቅር ካላለሽ ብትበልሽልኝ ደስ ይለኛል። እኔ እዛ ሳተፍ ስለነበረ ነው ረጅም ጊዜ። እኔ ፓልቶክ ላይ 13 14 ዓመት እኔ ፓልቶክ ላይ ተሳትፌ አላውቅም። ነገር ግን ፓልቶክ ላይ የሚለቀቁ ትምህርቶች ፓልቶክ ላይ ስታስተምሩት የነበረው ትምህርት ዩቲዩብ ላይ ሲለቀቅ ስለነበረ እኔ ኡስታዝ አቡ ሀይደር ሌሎች የሚያደርጉትን ውይይት እየተከታተልኩ ነው። በዛ ነው እኔ የሰለምኩት። ነገር ግን እኔ ከሰለምኩ አሁን 8ኛ ዓመቴን እያስኩ ነው እንጂ ፓልቶክ ላይ አልነበርኩም። ፓልቶክ ላይ አይደለም እኔ የነበርኩት። እዛ ላይም ክርስቲያንም ሙስሊምም ሆኜ አልተከታተልኩም። ሲጀመር ፓልቶክ ራሱ ሁሉም ሰው ከወጣ በኋላ ቴሌግራም ከተጀመረ በኋላ እኔ ሲጀመር የሰለምኩት ቴሌግራም በተጀመረ ስቲል ዋትስአፕ እና ፌስቡክ ላይ ራሱ አልነበርኩም። እኔ ቴሌግራም ሲጀመር ነው እኔ የመጣሁት። ቴሌግራም መጀመሪያ አካባቢ ግሩፖች ተመስርተው ምናምን ውይይት እየተደረገ ነው። ኡስታዝ አቡ ሀይደር ማነው ኡስታዝ ኡስታዝ ወሂድና ኡስታዝ ያህያ ምናምን ከፍተው ሳለ የዚያኔ ነው እኔ የሰለምኩት። በዛን ሰዓት እኔ 7 ወር 8 ወር እንደዛ አካባቢ ነበር። እነሱ ያንን መስርተው በኋላ ነው ስቲል እነሱ ጋር የመጣሁት። ራሱ ዩቲዩብ ላይ ቴሌግራም እንዳለ ምናምን እንደዚህ ያህያ ፖስት ነበረ። ያንን አይቼ ነው ወደ ቴሌግራም ራሱ የሄድኩት እንጂ ዩቲዩብ ላይ ነበር የትኛውንም ትምህርት የምከታተለው ዩቲዩብ ላይ ነበረ። ስቲል ትምህርቶች አሁን ፓልቶክ ላይ ሲያስተምራቸው የነበረው ኡስታዝ አቡ ሀይደር ትምህርቶች አሉ። እኔ ወደ 100 ምናምን ክፍሎች ናቸው። ወደ 112 ክፍሎች አሉ። እነዛ ሁሉ ክፍሎች አሉ አሁንም ድረስ የምማርባቸው ትምህርቶች ናቸው እነዛ ማለት ነው እንጂ እኔ ፓልቶክ ላይ አልነበርኩም ማለት ነው። አንተንም ስምህን ምናምን የማውቀው ኡስታዝ አቡ ሀይደር ሲጠራ ሲሰማ ስለነበረ። ማሻአላ ጀዛኪላ ኸይረን። ኢንሻአላ የሌሎችን ጊዜ ላለመውሰድ አንድ ጥያቄ ብቻ ልጠይቅ። ይሄው ኢየሱስ ክርስቶስ በሚያስተምርበት ጊዜ በዛን ወቅት ክርስቲያኖች አልነበሩም። ኢየሱስ ክርስቶስ በሚያስተምርበት ጊዜ ክርስትናን አልሰበከም በአጠቃላይ። ነገር ግን የድሮ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመስጂዶች ይሰብክ ነበር ይላል። በመስጂዶች እና ያንን ነገር ተቀይሮ ምኩራብ ባለሳሳት ምኩራብ ነው ምናምን ብለውታል። ምኩራብ ምንድን ነው ያልገባኝ ነገር? ምኩራብን ማስተማሪያ ስፍራ ብሎች ላይ መስጂድ ተብሎ ነበር ተተርጉሞ የነበረው። በኋላ ላይ እንትን ብሎታል። አሁን ላይ የለም። ጀዛኪላ ኸይረን። ጥያቄዎችን ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በርቺ እህታችን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወንድሜ፣ እሺ ጥያቄ ያላችሁ ቀጥሉ። ኡስማን ጥያቄ አለ? ጀማል፣ ኡስማን፣ ቢንት፣ ኢክሩ፣ መግፊራ፣ ሌላ ፊዳካ አቢ ኡሚ ጥያቄ ያላችሁ? ጥያቄ ያላችሁ ወይስ ሌላ ሰው እናስገባ? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اختي زهرة ጥያቄ ነበረኝ። ምናልባት አንቺ ጋር ይሁን ባለም አላውቅም። ሁሴን ጋር ለመግባት ሞክሬ ነበረ ግን
አላገኘሁም። እሺ እና ጥያቄ ያው ከልጅነት ጀምሮ ከካፊሮች ጋር ነው ያደግኩትም ስትገቴ ማለት ነው። ያጠቃላይ ትንሽ ጊዜ ድረስ ትንሽ እድሜ ከፍ እስኪ ድረስ ማለት ነው። እሺ ማማዬ እና ብዙ ጊዜ ትኩረት አልሰጥም ነበር ማለት የሆነ እነሱ ምን ያደርጋሉ ምንድነው እንዴት ነው አኳኋናቸው አላውቅም። ብቻ አክራሪዎች ጋር ነበርኩኝ። እንደዚህ በሳምንት እሁድ ወላሂ አለም ሮብ አላውቅም ውሃ አይቀዳም ቡና አይወቀጥም እንደዛ ነገር ነበር። እና ትኩረት ሰጥቼ አላውቅም። በቃ ይሄ ታቦት ምናምን ሲወጣ ምናምን አያለው ግን ትኩረት ሰጥቼ አላውቅም። እና ከዕለታት አንድ ጊዜ የሆነ እድሜ ትንሽ ከፍ ሲል ከሀገር ወጣሁኝና ወደ ሀገር ስመለስ የሆነ ቦታ ተቀጥሬ እየሰራሁ እያለና ለሰላት በቆምኩበት አጋጣሚ ታቦት ሲወጣ ያለው ታቦት ሲወጣይና በቃ እዛች ቀን ነው እኔ እንትን ያየሁት ማለት በቃ በሰላት በተቀመጥኩበት ቦታ አየሁኝ ታቦት ሲወጣ ምናምን እና አስተውዬ አላውቅም ነበረ። እዛ ቀን በደንብ አስታወልኩኝ ምን አይነት ነገር ነው የሚካሄደው የሚለው ነገር አየሁና ሳላስበው ረጅም ሰዓት አለቀስኩኝ። እና ያ ነገር እንዴት ይታያል እስካሁን ውስጤ ይከነክነኛል። ምን ሆኜ ነበር የሚለው ነገር ማለት ነው። ለምንድን ነው ያለቀሽው? ማለት በቃ ሁኔታቸው ሁሉ አሳዘነኝ። በቃ ማለት ሸባብ ነበር ወጣቶች ነበሩ። የሆነች ምንጣፍ ምናምን አለ ተሸክመው ወደኋላ ወደፊት ይሄዳሉ። እና ታቦቱ ምን አይነት ነው ቢሉኝ ራሱ አላውቀውም ነበር በሰዓቱ። ያለቀሽበት ምክንያት ምንድን ነው? እነሱ አሳዝነውኝም ነው። እንደገና ደግሞ እዛ በተቀመጥኩበት ቦታ እንደ ትልቅ ሰውዬው ነበሩ። እኔ ማልቀስ የራሱ አላውቅም። ግን ለምን አለቀስሽ ሲለኝ ጊዜ እኔ እንጃ አልኩት። ሐራም ነው እኮ አለኝ ሰውዬው አለኝ። ሐራም ነው ለምን ቁጭ ብለሽ ታያለሽ አለኝ። ግን እኔ አስቤውም አይደለም እዛ ጋር ሰግጄ በተቀመጥኩበት ቦታ ነው እኮ ሲያልፉ ነው ያየሻቸው እኮ አይደል? ምንም ችግር የለውም ሲያልፉ ማየትሽ። አንቺ ጎንብለሽ ምናምን እዛ ላይ አልሄድሽም አንደኛ። ሁለተኛ ያዘንሽበት ምንድን ነው? እነሱ እዛ ላይ ጣዖትን እያመለኩ ምናምን እንደሆነ አሳዝነውሽ ነው ወይስ ዝም ምንድን ነው ያሳዘነሽ? አንደኛ ነገር ወጣቶች በመሆናቸው አሳዘኑኝ። በቃ አዋራ ነገሩ ያነሱ ቡን ሲያደርጉ ግን ምን ሆኖ ነው? ምንድን ነው የተፈጠረው? ምንድን ነው ማየት ለምን አቃታቸው? በቃ እዛ ጋር ስዕሉ እየተራመደ ሲሄድ በማየት በቃ በጣም አሳዘኑኝ። በጣም ማለት ነው። እና አስቤው ማሳንቲው ማለት ነው። እና ይሄ እኮ ታዲያ የሚያስመሰግን ነገር እኮ ነው። እነዛ የሰው ልጅ አሳዝኖሽ እዛ ላይ አላህን ማምለክ ትቶ ሌላ ነገራቶችን እያመለከ ስታዩ አዝነሽ እንደዛ ማድረግሽ የሚያስመሰግን ነገር ነው እንጂ የሚያስወቅስ አይደለም። ሐራም እንደምን ነው ሐራሙ? ሰውዬው ሐራም ነው አለኝ። ወላሂ አለም ሐራም ነው። ለምን ቁጭ ብለሽ አየሽ? ያን ጊዜ አይኔ አስተውየው ማለት ግን ዛሬ ነው ያየሁት አልኩት። አይ ዝም ብለው ነው ችግር የለም። እንደዛ በዛ ላይ ደግሞ የሆነ ነገር ሲያልፍ ልታይ ትችያለሽ። እንደዚህ እንትን የሆነ ሲደቡ ምናምን ምናልባት እሳቸው ለማለት የፈለጉት ሙጋረማ ሰላለ ይሄ ዲቤ ምናምን ነገር ስላለ ያን ነገር ሐራም ሊሆን ይችላል። እነሱ የሚዘፍኑት የሚዘምሩት መዝሙሩ ምኑ ስላለ ማለት ነው። ያን ነገር መስማት አይቻልም። ነገር ግን አጋጣሚ የሆነ አሁን ለምሳሌ ሙዚቃ ልንሰማ እንችላለን ስናልፍ ማስቆም ስለማንችል ያለ ምርጫችን ስለሆነ አንቺም እዛ ላይ ያለ ምርጫሽ ነው ያንን ነገር ያየሽው። ምርጥሻው አይደለም ወይም ደግሞ ፈልገሽ ሆን ብለሽ ሂደሽ አይደለም። አጋጣሚ ሆኖ አየሽው። እነሱ ደግሞ አሳዘኑሽ፣ አለቀሽ። ይሄ ምንም ሐራም አይሆንም። ኢንሻአላህ ተዘቻለሁ። እሺ ጥያቄ ያለው መቀጠል ይችላል። አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ አለኝ። እኔ እዛ ጋር ሰው ቦታ ገብቼ ሊጠይቅ ነበረ ፈሪቼ ነው። ዛሬ እዚህ ጋር ስላገኘሁሽ ነው። እኔ ማለት ነው ፕሮፋይልን ጠይቅ። ፕሮፋይሏ ህፃን ልጅ ነው ያደረገችው። ምንድን ነው የምጠይቃት? ልጆች ምንድን ነው የምጠይቃት?
ፕሮፋይል ምንድነው ማሜ? ችግር አለው ፕሮፋይሉ ችግር አለው። አይ እኔ የሆነ ህፃን ልጅ ናት እንትን ምንድነው ወደ አገር ቤት አካባቢ ነው የ10 ዓመት ልጅ ናት ገለዋት ነው እና ለሷም ፍትህ እየጠየቁ ነው። ሌላ ነገር አይደለም። ጥሩ ብሎ አይደለም። አይ አጥፊው ይንት ይሷን እንትን ዱዓ ማድረጉ ምናምን ነገራችንን ሰላም እንዳደርገው ዱዓ ማድረጉ ይሻላል እንጂ መለጠፉ ምንም ጥቅም የለውም። ኢንሻአላህ እሺ ማማዬ ተረጋጉ ግን እሺ። ከስር እሺ ቀጤ ፍቅፍ ማን ነው ፊዳካቢውም ያለሽ ሙስዴስ ሱሱ ነኝ። ናም ሀቢብቲ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅሽ፣ አላህ ይጨምርልሽ። በጣም ነው የምንወድሽ ለአላህ ብለን። አሚን አሚን። አላህ ይወደድሽ። እኔም እወዳችኋለሁ በጣም። እና እኔ ጥያቄ አዛን እንደተባለ መስገድ እንችላለን? ያኔ ኢቃም ግዴታ መጠበቅ አለብን? የለብሽም። ቤትሽ ከሆነ የምትሰግጂው ኢቃም መጠበቅ አይጠበቅብሽም። አዛን እንዳለ መስገድ ትችያለሽ። በተረፈ ደግሞ ጁማ ቀን ደግሞ ያኔ እዚህ የሚሰገደው በጣም ያረፍዳል አይደለ? ጁማ ቀን አዎ፣ የመጀመሪያው አዛን ሳይሆን የሁለተኛው አዛን ነው የምትሰግጂው። ጁማ ማለት ነው። እንደ መጀመሪያ ዙህር አድርገን መስገድ አንችልም እኮ። የመጀመሪያው አዛን ላይ ሁለት አዛን ነው ያለው። የመጀመሪያው አዛን አለ፣ ሁለተኛው አዛን አለ። የሚሰገደው ዙሁርን ሁለተኛው አዛን ላይ ነው እንጂ የመጀመሪያው አዛን ላይ አይደለም። የሁለተኛው አዛን ላይ ኢቃም ሳያደርግ መስገድ ትችላለች፣ ችግር የለውም። እነሱ ኢቃም አድርገው ምናምን ኹጥባ ሰምተው ምናምን ነው የሚሰግዱት። የሁለተኛው አዛን ራሱ ማለት ነው ሆኖ፣ አንቺ ግን ወደው እንዳዘነ መስገድ ትችላለች የሁለተኛው አዛን ላይ። የመጀመሪያው አዛን ላይ ግን አይሰገድም። ዙሁር ሲጀምር እዛ ላይ አይገባም። ሰዎች እንዲሰበሰቡ ምናምን ለጁምዓ እንዲዘጋጁ ነው የመጀመሪያው አዛን የሚሆነው። ያኔ ኢቃም መጠበቅ የለብንም ማለት ነው። ያኔ ሌላውም ሰላት ሁሉንም ሀታ ለው ጁምዓ ራሱ ቢሆን ኢቃም መጠበቅ አይጠበቅብሽም። መስገድ ትችላለሽ ቤትሽ። ሌላኛው ደግሞ አላበዛውብሽ ኡትር ስንሰግድ ማለት ነው ሁልጊዜ አብዛኛው ጊዜ የምሰግደው ሶስት ነው። ያኔ አልጨምርም በብዛት በስንት አንዴ ነው ወይ 5 እንደዛ ማረገው። ይሄ እንዴት ትችላለሽ? ሁልጊዜ 3 ትችላለሽ። እንደው የአላህ መልእክተኛ አለይሂ ሰላቱ ሰላም ቃሊል ሆኖ አድወም የሆነው ነው ተወዳጁ ማለት እንትን ሆኖ ትንሽ ሆኖ ጠዋሊነት ያለው የሆነን ጊዜ ላይ 11 ሰግደሽ ከምታቆሚው ይልቅ ሁሌ 3 ረካዓ ብትሰግጂ አፍደል ወአውላ የተሻለውና የተመረጠው እሱ ነው። ስለዚህ ችግር የለውም ትችያለሽ 3 ረካዓ ማለትም የመጀመሪያውን 2 ረካዓ ሰግደሽ ካሰላመትሽ በኋላ መጨረሻ አንድ ዊትር ብቻ መስገድ ትችያለሽ። ወይም ደግሞ ልክ እንደ መግሪብ አድርገሽ ነገር ግን ተሸሁድ ቁጭ ሳትይ በአንድ ላይ መስገድ ትችያለሽ። በዚህ መልኩ ዊትርን መስገድ ይቻላል። ወይም ብቻዋን ራሱ አንድ ረካዓ ራሱ ብቻ መስገድ ይቻላል። በነገራችን ላይ ዊትር የሚባል አንዷ ረካዓ ናት። ስለዚህ እንደዛ መስገድ ትችያለሽ። ሁሌ የምትሰግጂ ከሆነ እሱ በጣም አሪፍ እንደውም ከብዛቱ ጥራቱ ነው። ከብዛቱ ደግሞ አድወም መሆኑ ወይም ደግሞ እስቲምራር ያለው መሆኑ ነው የተሻለው። ሐቢበቲ ብሎክ አታድርጊ እሺ። እንትን ሚዩት አድርጊ፣ ሰዎችን ሚዩት ነው እንጂ ብሎክ አታድርጋቸው። እሺ ቀጥይ። እሺ ውዳቴ፣ ሌላው ደግሞ ማለት ነው አተህያቱ እያልን እጅ ማውጣት የለብንም እንዴ? የሻደ በተሽሁድ ላይ አለብን እንጂ አሽሀዱ አን ላ ኢላሀ ኢለላህ በምንል ጊዜ እጃችንን እንቀስራለን። ከጀመርን በኋላ እንትን አተህያቱ ከሚለው ጀምሮ የሚያደርጉ አሉ። ይቻላል ሁለቱም፣ ግን አውላው ይሄኛው ነው። አሽሀዱ አን ላ ኢላሀ ኢለላህ ስንል ማንሳታችን ማለት ነው ጣታችንን። አንዳንድ ሰዎች ደግሞ ያንቀሳቅሳሉ። ይሄ እንዴት ይታያል? ማንቀሳቀስስ አይቻልም። እሱ ሁሉንም አድርገዋን ያላህ ምን ይተኛል። ጀዛኩሙላህ ኸይር። አላህ ይጠብቅሽ፣ አላህ ይጨምርልሽ። አሚን። ኧረ ኢንሻአላህ እኔን አውሪጅኝ፣ ለሌላ ቦታ ልልቀቅ። እንዴት እንደሚወረድ አላውቅም። እሺ ወንድሜ። እሺ ጥያቄ ያላችሁ ቀጥሉ። ሱሱን ጥያቄ ያለሽ? እሺ እኔ ማለት ነው ፈቷት ጠይቁ።
እሺ ቀጥይ ማሜ። እናቴ ቤተሰቦች ማለት ነው እንዳለ ሙሉ ክርስቲያን ናቸው። አሁን ለምሳሌ እኔ እናቴ ቤተሰቦቿ ከሞቱ በኋላ ለምሳሌ ቅርብ ጊዜ 15 ቀን አካባቢ ነው አያቴ ሞተዋል ማለት ነው። እኔ ለምሳሌ አላህ ይማረው ካልኩ በእስልምና እንዴት ይታያል? ያኔ ይፈቀድልኛል? አው ክርስቲያን ነው እንዴ? አላህ ይማረው እንዴ ክርስቲያን ናቸው ቤተሰቦቿ ሁሉ። አይቻልም። ክርስቲያን ከሆኑ አላህ ይማራቸው ማለት አይቻልም። ምክንያቱም አላህ Subhanahu Wa Ta'ala ክርስቲያኖችን አይመረም። የትኛውም ሃይማኖት ተከታይ ካፊር ሆኖ ከሞተ ይቅርታ መጠየቅ አይቻልም። ለዛ ያላህ መልእክተኛ አለይሂ ሰላቱ ሰላም ኢስቲግፋር ለእናታቸው ሊጠይቁ ሲሉ አላህ Subhanahu Wa Ta'ala ከልክሏቸዋል። ስለዚህ ኢስቲግፋር መጠየቅ ለሙሽሪኮች አይቻልም። እንደምን ለሙሽሪኮች ምእመናን ኢስቲግፋር መጠየቅ አይቻልም፣ ሐራም። እሺ ቀጣይ እናቴ ደግሞ ሁሉ ጊዜ ለምሳሌ እናቴ ሙስሊም ናት። ቤተሰቦቿ ውስጥ እሷ ብቻዋ ናት ሙስሊም። አሁን ለምሳሌ ሰርግ ሲሆን ለቅሶ ሲሆን ሁሉ ጊዜ ትሳተፋለች ከቤተሰቦቿ ጋር። ይሄስ እንዴት ይታያታል? እሷስ ያኔ አሁን እነሱ ክርስቲያን ናቸው፣ እሷ ሙስሊም ናት። ይቻላል። ሰርግና ለቅሶ ሲለማማ እንትን በዓል ምናምን ያትሄድ እንጂ ሰርግና ለቅሶ ምን ችግር አለው? እዛ ላይ ሐራም እስካልተሰራ ድረስ ወይም ሐራም ነገራቶች እስካልተሳተፈች ድረስ ችግር የለውም። በሰርግ ጊዜ፣ በድግስ፣ በለቅሶ ምናምን ጊዜ ችግር የለውም። እነሱን መርዳት፣ እነሱን አብሮ መሆን ምናምን ችግር የለውም። ከቤተሰቦቿ ጋር ሲከፋቸው፣ ሐዘን ሲደርስባቸው ወይም ደግሞ ልጆቻቸውን ሲድሩ ምናምን መሄድ ይቻላል ከካፊር ቤተሰቦቻችን ጋር። እሺ ጀዛና መላከው። እሺ ጥያቄ ያላችሁ ቀጥሉ። መኪያ ጥያቄ አለሽ? አለኛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን አንድ ጥያቄ ብቻ ነው ያለኝ። እሱ ምን እንደሆነ ታውቂያለሽ? አሁን ለምሳሌ አህባር ማለት ነው ሙስሊሞች አረልሱና እነሱ ጣዖት አምላኪ ናቸው፣ አላህ የሆነ ቦታ ተቀምጧል፣ እነሱ ካፊር ናቸው ብለው ይላሉ። እነሱ ሙስሊም ናቸው። እሺ ቆይ እኔ በጣም ነው ግራ የሚያጋቡኝ። እነሱ ሙስሊም ሆነው እንዴት ነው ሙስሊም ጣዖት አምላኪ ነው ብሎ የሚሉት? ከአላህን ስለማይፈሩ ነው። አላህን ስለማይፈሩ ነው። በመጀመሪያ አህለ ሱና ወል ጀማዓ አላህ Subhanahu Wa Ta'ala አርሽ ላይ ቁጭ ብሏን ብሎ ያምኑ። طيب الرحمن على العرش استوى ማለት አላህ Azza wa Jalla የበላይ ሆነ ከፍ አለ ማለት ነው እንጂ አላህ Subhanahu Wa Ta'ala አርሽ ላይ ቁጭ አለ ማለት አይደለም። አላህ ከአርሽ በላይ ሆነ ሲል ከማይለቁ ቢጀላሊ ወዐዘመቲ አላህ Azza wa Jalla ከአርሽ በላይ ሆነ ነው እንጂ የምንለው አላህ አርሽ ላይ ሆነ ተቀመጠ አንልም በፍጹም። ይሄ ስህተት ነው። እነሱ የሚያደርጉትና እኛን ለማንቋሸሽ የሚያደርጉት አላህ Azza wa Jalla ለመሳደብ የሚያደርጉት ነገር ነው። እንደዚህ የሚሉ ደግሞ ካፊር ናቸው ምናምን የሚሉ ሰዎች ስህተት ላይ ናቸው ራሳቸው። ያለ መልእክተኛ አለይሂ ሰላቱ ሰላም ሙስሊም ወንድሙን ያ ካፊር ያለ ይሄኛው ካፊር ይሄኛው ሰውዬ ከሚባለው ነገር የጸዳ ከሆነ የሚወድቀው ወደዛኛው ሰውዬ ነው። ራሱ ነው የሚከፍረው። ሰውዬው ራሱ ካፊር የሚለው ሰውዬ ነው የሚከፍረው። እሺ አሁን ለምሳሌ ሳውዲ አረቢያ አሁን ለምሳሌ ሀጅ ቢያደርጉ ሀጅ ላይ ያሉት ኡስታዞች አህለል ሱና ናቸው ወይስ አህባሽ ናቸው? ሀጅ ላይ ያሉት ሰዎች ስትይ ኡስታዝ አሁን ለምሳሌ ካዕባ ላይ አሚር ሆኖ የሚያሰግደው አህለል ሱና ወል ጀማዓ አህለል ሱና ከሆነ እሺ እነሱ አህለል ሱናዎች ጣዖት አምላኪ ናቸው ካሉ እነሱ እንዴት ነው ጣዖት አምላኪን ተከትለው የሚሰግዱት? በሀጅ ቦታ ከሄዱ እኮ እነሱን ነው መጠየቅ። እነዚህ ነው እነሱ እንደዛ የሚሉ ከሆነ ለምን እንደዚህ ታደርጋላችሁ ብሎ መጠየቅ እነሱን ነው። ጥሩ ጥያቄ ነው። አላህ ይህዲህም። በምንችለው አቅም እኛ ማድረግ ያለብን ምንድነው? ማስተማር ነው። ስህተት ላይ እንዳሉ ማስተማር። በዚህም ዞረ በዛ ሙስሊም ወንድሞቻችን ናቸው። ገብቶቻል። እኛ እነሱን መሳደብም ሆነ ማለት ምናምን አይፈቀድልንም። ስለዚህ ምንድነው ማድረግ ያለብን? ዳዕዋ ማድረግ ትክክለኛ ቦታ ላይ እንደሌሉ ትክክለኛው አስተምሮ ምንድነው? አላህ Subhanahu Wa Ta'ala ከአርሽ በላይ ነው ሲል ምን ማለታችን? አላህ Azza wa Jalla መለኮታዊ ባህሪያቶቹን ስናሰብትና ውድቅ ስናደርግ ምን ማለታችን ነው የሚሉትን ነገራቶች በደንብ አድርገን ማስተማር ነው ያለው። ገብቶቻል። ስለዚህ እኛ እነሱን አናከፍርም። በጥቅል ይሄን የሚል ካፊር ነው ልንል እንችላለን። ለምሳሌ አላህ Subhanahu Wa Ta'ala في كل مكان ብሎ የሚነው በዛቱ ቢዛት ይሄ ያኔ في كل مكان የሚል አንድ ሰው በሁሉም ቦታ አላህ Subhanahu Wa Ta'ala አለ ብሎ የሚናገር ሰውዬ ይከፍራን ብለን እንናገራለን። ወላኪን እነዛን ሰዎች በተናጠል ግን ካፊር ነው ለማለት ሁጃ ማቆም አለበት። የሆነ ነገር ለመናገር ማለት የአላህ Subhanahu Wa Ta'ala ዛት የአላህ Subhanahu Wa Ta'ala ባህሪ
ነፍይ የሚያደርገው ደግሞ እንትን ምንድነው ውድቅ የሚያደርግ ሰው ካገኘ ያነ ሰውዬ ሁጃ ከቆመበት በኋላ ይከፍራል። ወላኪን ደግሞ ዝም ብሎ ፍላን ካፊር ነው አላን ካፊር ነው ምናምን ማለት አይቻልም በእስልምና ማለት ነው። እነሱ እንደዛ ነው የሚያደርጉት እና አላህ ሂዳያ እንዲሰጣቸው ዱዓ ማድረግ ነው። ከዛ ውጭ አመሰግናለሁ። ጀዛኩሙላህ ኸይረን። አሚን አሚን። ወያኪ ሀቢበቲ ቪዲዮ ፖስት አለ ባይዘው እና ሄዳችሁ ሪፖስት ብታረጉ ደስ ይለኛል። ዲዩትን ማድረግኩት ምናምን ተጠቀሙት። እሺ ጥያቄ ያላችሁ ቀጥሉ። አላህ Subhanahu Wa Ta'ala بعلمه في كل مكان ترى አላህ Subhanahu Wa Ta'ala በእውቀቱ ሁሉም ቦታ አለ። በማየቱ በመስማቱ በእውቀቱ በእነዚህ በባህሪያቶች አላህ Subhanahu Wa Ta'ala ከኛ ጋር ነው። አላህ Subhanahu Wa Ta'ala إن الله معنا የትኛውም ስፍራ ላይ ብትሆን አላህ ከኛ ጋር ነው። ولكن بعلمه በእውቀቱ بسمعه بس በመስማቱ እንደዚሁም ደግሞ በማን በጥበብ በተለያዩ ነገራቶች ከኛ ጋር ነው። ولكن بذاته ከሆነ ግን على العرش استوى الرحمن كعرش በላይ ሆነ ነው አምላካችን አላህ عز وجل ሰባት ቦታ ላይ ቁርአን ላይ ያለ። ይሄንን ደግሞ ታቢዒዎች ሰሃባዎች ሲፈስሩትን ቀጥታ الرحمن على العرش استوى على ارتفع አላህ የበላይ ሆነ ከላይ ሆነ። እሺ ጥያቄ ያላችሁ ቀጥሉ። ዛህራ ሰለምቴ ናት እንዴ? እሺ ዛህራ እንዴት ናችሁ? ነኛ። እሺ ቀጥይ ሀቢበቲ። ጠይባ አሁን ማለት እኔ አሁን ስለ እስልምና ምንም የማውቀው ነገር የለኝም ማለት አስተምሮቱን ብዙ እውቀት የለኝም። ይሄን አድርጌ ማለት ዝም የመስለም ይሄ እንዴት ይታያል? ሐራም ይሆናል ወይስ ምንድን ምን አልሽ? አሁን ዝም ብዬ ማለት ስሰልም ብዙም እውቀት ኑሮኝ አይደለም የሰለምኩት ጠይብ እና ይሄ አሁን መስለሚ ተቀባይነት ይኖረዋል ማለት ሳታው አላውቅም። ብቻ ግን ሳላውቅ መስለሚ ሐራም ነው ወይስ ምንድነው? እሱ ንገረኝ እስኪ። እሺ ሐራም የሆነ ማማዬ ሁሉንም ቀን እኮ አይደለም እኛ የሰለምነው። ነገር ግን መሰረታዊ የሆነ አላህ አንድና ብቸኛ መሆኑን አውቀሽ ነው አይደል የሰለምሽው? አላህ አንድና ብቸኛ የሚመለክ ብቻውን የሚገዙት ሃይማኖት የሚገዙት አምላክ መሆኑን አምነሽ ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ መሆናቸውን አምነሽ ይሄንን ተቀበለሽ ከሆነ መሰረታዊ የሆነ ነገር ይሄ ነው። ይሄንን ካወቅሽ ሌላው ነገር ቀስ ብሎ የሚመጣና የምትማሪው ነገር ነው። ሙቀይስንና ዛህራ ኢማም የሚለውን አናግራቸውና ኢንሻአላህ እነሱ ቁርአን ግሩፕ ምናምን ያስገቡሻል ያግዙሻል በውስጥ። እሺ አብሽሪ ትማሪያለሽ እና እስልምናሽ ደግሞ ትክክል ነው። እሺ አመሰግናለሁ። እሺ እሺ አመሰግናለሁ። እሺ ማይ አላህ ያጠንክርሽ። ሀዊ የረህማን ባሪያ ጠይቄልሽ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አሁን ኢትዮጵያ ላይ ማለት ነው እዚህ እስከመጣም በኋላ እንደው ሱናይቱ ነው ወይም ደግሞ ቢዳይቱ ነው ወይም ያኔ አህባሽ ይሄ ኢኽዋን የሚባሉትን እንለያለን። እዛ ግን ስንኖር ከሁሉም ጋር ተቀላቅለን ነው የምንኖረው፣ ተቀላቅለን ነው የምንሰግደው እና ይሄ ነገርስ በዲናችን ላይ ምንም አይነት ችግር የለውም ወይ ነው? ተቀላቅለን ነው የምንሰግደው ሲባል ያኔ ኢኽዋኖች አሁን ኢኽዋኖች ኢማም ሆኖ ምሳሌ አሁን እንደዛ ተብሎ የሚጠረጠሩ ሰዎች ኢማም ሆኖ ቢያሰግዱ ልንሰግድ እንችላለን። ለምሳሌ አንዳንድ መስጂድ ላይ ለዳዕዋ ይመጣሉ እንደዚህ እና በዛ አጋጣሚ ከነሱ ጋር አብረሽ ልትሰግጂ ትችያለሽ። በቃ ሙስሊም ወንድሞቼ ናቸው ብለሽ አብረሽ ልትኗኗሪ ትችያለሽ። አሁን ሚዲያው ለሚጠቀም ሰው ነው ይሄ ነገር ሁሉ ግልጽ ሆነው እንጂ እዛ ኢትዮጵያ ዝም ብሎ በደፈናው ሙስሊም ነኝ ብሎ ለሚኖር ሰው ይሄ ነገር ግልጽ አይደለም እና እንዴት ነው በዲን ላይ ምንም የሚያመጣው ችግር የለም ወይ ነው? ዑለሞችን ጠይቂ ማማዬ፣ ዑለሞችን ጠይቂያቸው ኢንሻአላህ በደንብ ይመልሱልሽ። እሺ ሌላ ጥያቄ ያለሽ ወይም ካሊድ ጥያቄ ካለ ቀጥል። ካሊድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም።
እንትን ቁርአን ሰለምቴ ነኝ ግን ቁርአን ቦርሳ ውስጥ ይዘን ስንሄድ አይደረብበት ምናምን ይሉናል ማለት ነው። እንዴት ነው እሱ እንዴት ነው የሚታየው? እኮ ከላይ ምንም አታርግበት ቁርአንን ከላይ አድርጊ። ከዛ አሁን ቦርሳ ላይ ቦርሳ ውስጥ ቢሆን ራሱ ከላይ ግን ቦርሳ ላይ በሚደረብበት ሰዓት ሻንጣ በሻንጣ ላይ ወላሂ ቦርሳ ለምሳሌ መኪና ላይ ሲሆን አይ አላውቅም እሱን ጠይቀን ነው ኡስታዞችን። እሺ لا إله إلا الله محمد رسول الله ጥያቄ አለሽ? لا إله إلا الله እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛህራ እስኪ የቁርአን ግሩፕ ፈልጉልኝ። እኔ በወር 1500 ብር እየከፈልኩ ነበር፣ ግን ቂራአቱ ምንም ብዙ አይደለም። ለ30 ደቂቃ ይላሉ፣ ግን 10 ደቂቃ ራሱ አይሰሙም። እና በቋሚነት ያኔ በተግባር የሚያቀራ ምናምን ነገር እንዳለ እሺ ሙቃይስን አናግራተኝና እሷ ታስገባሻለሽ። እሺ ሙቃይስን ወይ ዛሩን አናግራቸው እና ያስገቡሻል። እኛ ጋር በነፃ ነው። ኦኬ ጀዛኪላሁ ኸይራ። ወይክ እንትን ምንድን ነበር ከስር ወዓላ ሰላም አለይኩም ሀይተም የምትባለው እህት ጓደኛዬ ሰለምቴ ናት ትላለች እና ሙቃይስ አናግራተኝና እንትን በያት አስገባት። ሀዳና አላህ ሁላችንም አላህ ይምራን። እሺ ከላይ እስከታች ጥያቄ ያላችሁ ቀጥሉ። ሀሊድ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ እሺ ጀምር። ቀጥል። ፓውዝ የምትሆን ከሆነ እንትን ነው የቁርአን አንቀጽ ምናምን ለማውጣት ከሆነ እኔ ያወጣልሃለሁ እና ቶሎና ቁጥሩን ንገረኝ። ሙቀይስ ፎሎ አድርጊውና አስገቢው። እሺ የሰለምቴዎች ግሩፕ ላይ ወንዶች ሰለምቴዎች ጋር ኻሊድ የሚለውን የቁርአን አንቀጹን ብቻ ንገረኝ ወይም ማስረጃውን ንገረኝና እኔ ያወጣልሃለሁኝ። እንደዚህ ፓውዝ ሆነ ወጭ ወይም ደግሞ ከንቱን እያየህ ከሆነ አይሰማም። ኻሊድ ስለ እንትን ላይ ንጽጽር ላይ እንትን እያሉ የተከራከሩ ማለት ነው። የአብርሃም አለይሂ ሰላም እንትን ላይ መጽሐፍ ቅዱስ ላይ ሶስት እንትን ሆኖ ተገለጠለት ምናምን በአድባራት ተገለጠ የሚለው ማለት ነው። ገባኝ። እሺ ከዛ ላይ ስላሴን ያሳያል ነው እሱ ታይቷል ራሱ አብርሃም እግዚአብሔር ለአብርሃም ታይቷል ብሎ እንትን እያሉ እሱ ለማብራት እንድታበራልኝ ፈልጌ ነበር። አልታየም እያልን እንደገና ደግሞ ስለ ስላሴዎቹ እነሱም በእነሱ እንትን ምክንያት በሶስቱ ነው የተገለጸው እያሉ ስንከራከር እንትን ስላሉ ነው በይታ ለማወቅ ፈልጌ ነው ስለዚህ። እሺ በመጀመሪያ እዛ ላይ በመጀመሪያ ኢየሱስ እንትና ማን ነው አብርሃም አይኑን ከፍ አድርጎ ሲመለከት ሶስት ሰዎች ነው እንጂ ያየው ሶስት እግዚአብሔሮች አላየም። ሶስት ሰዎች እና እነሆን አይኖችን አነሳ ሶስት ሰዎችም ቁመው አየ ነው የሚለው። طيب እነዚህ አካላቶች ሶስት ሰዎች ናቸው። እነዚህ ሰዎች መጡ። እግዚአብሔር መጀመሪያ እግዚአብሔር ነው የተገለጠለት። እግዚአብሔር በሰዎች እንትን ይላል ወይም ደግሞ መልእክትን ይልካል። መላእክቶችን ሲልክ ለምሳሌ ሰዎች እየተመሰሉ እየመጡ ያስተምራሉ። ለና ያዕቆብ ይመጣላቸው ነበረ። ለምሳሌ ያዕቆብ ጋር ሲታገል የነበረው ሰው የጭኖ ሽልዳ መትቶት የደረዘዘው አካል በሰው ተመስሎ ነበረ። እግዚአብሔር መጣ ነው የሚለው የዛን ቦታ ላይ ራሱ እግዚአብሔር መጥቶ ከያዕቆብ ጋር ሲታገል እንዳደረ ነው የሚያሳየው። ነገር ግን መጨረሻ ላይ ያ አካል መልአክ ነው። ስለዚህ እግዚአብሔር ተገለጠ ብሎ መልአክን ሊልክ ይችላል እግዚአብሔር ማለት ነው።
ስለዚህ እዛ ላይ የተገለጸው በመምራር ባርዛፍ ስር የተገለጹ 3 መላእክቶች ናቸው እንጂ 3 ስላሴዎች አይደሉም። 3 መላእክቶች እንደሆኑ በምንድነው የምታገኘው? እዛው ላይ ዘፍጥረት 17 አይደል ያለው? ዘፍጥረት ምዕራፍ 17 ከቁጥር 1 ጀምሮ ነው ይሄ ያለው። ምዕራፍ 2 ምዕራፍ 18 ላይ ታገኘዋል። ምዕራፍ 18 ምዕራፍ 19 ላይ እነዚህ ሁለቱ መላእክቶች ወደ ሉጥ ቤት እንዳቀኑና ሁለቱ መላእክቶች ወደ ሉጥ ቤት እንዳቀኑና ከዛ በኋላ የሉጥን ህዝቦች እንዳጠፉ ምናምን ያስቀምጣል። ገብቷል? ስለዚህ እነዚህ አካላት ሶስቶቹ የተገለጡት እነማን ናቸው? መላእክቶች ናቸው። ሄደው ራሱ እኮ ምግብ በልተዋል፣ እግራቸው ታጥቧል ምናምን። አምላክ ነው እግሩ የታጠበው ምግብ የበላው? የወይፈኑን ስጋ በላለሁ እኔ ይላል እኮ እግዚአብሔር። ምግብ አይበላም እግዚአብሔር። ገብቷል? እዛ ላይ ግን ታዲያ ማን የተገለጡት ሲባል መላእክቶች ናቸው። ሄደው እግራቸውን የታጠቡትም የወይፈን ስጋ የቀረበላቸውም ምናምን። ስለዚህ መላእክቶች ናቸው። እዛ ላይ የሚያነሱት ነገር ምንድነው? ጌቶቼ ምናምን ብሎ ይጠራቸዋል ምናምን ይላሉ። ጌቶቼ ይባላሉ እንትኖች መላእክቶች፣ ችግር የለውም። እስቲ ለዘፍጥረት ከዛው 19 ላይ ያለው አንቀጽ ላይ ወደ ሉጥ ቤት ያቀኑትን ሰዎች ጌቶቼ ይላቸዋል። ሉጥ ጌቶቼ ቀጥታ ማለት ነው። መላእክቶቹም ጌቶቼ ይላቸዋል። ችግር የለውም። መላእክቶች ጌቶቼ ይባላሉ። ጌትነት 2 አይነት ነው። የመለኮት ጌትነት አለ፣ የስልጣን ጌትነት አለ። የመላእክቶችም ሆነ ፍጥረታት በአጠቃላይ የመለኮት ጌትነት ሳይሆን የስልጣን ጌትነት ነው ያላቸው በአጠቃላይ ማለት ነው እዛ ላይ ያሉት። ስለዚህ እያወራ ያለው ስለ መላእክት ነው እንጂ ስለ ስላሴ አይደለም። አይ ስለ ስላሴ ነው ካሉ ማስረጃ አምጡ ባላቸው። ስላሴ የሚል የታለ እዚህ ላይ? 3 ሰዎች ነው እንጂ 3 እግዚአብሔሮች አይልም። በመጀመሪያ 3 ስላሴዎች አይልም። ከየት መጣ ብለህ ጠይቃቸው። እንደዛ የሚል ነገር ስለሌለ ሲቀጥል ዘፍጥረት 19 ላይ እዛው ማንበብ ነው። ከቁጥር 1 ጀምር አንብቡ። ዘፍጥረት 19 ከቁጥር 1 ዘፍጥረት 18 ሙሉውን ስታነበው ስለ መላእክት እንደሆነ ወደ ሉጥ ቤት አቅንተው እነዛ እግዚአብሔር ያዘዛቸውን ትእዛዝ እንደፈጸሙ የአምላክ ትእዛዝ እንደተገበሩ ምናምን ያስረዳል ማለት ነው። እዛ ላይ ግልጽ ነው። እሺ ሌላ ጥያቄ አለ? እሺ ሙቀይስን አናግራትና ኢንሻአላህ ትምህርት ታስገባለች፣ ትማራለህ። ንጽጽርም ሌሎችንም ትምህርቶች ትማራለህ። ሙቀይስ ኦኬ። እሺ እንደም እሺ ጥያቄ ያላችሁ ግን ወይየክ لا إله إلا الله. السلام عليكم زهرة እንዴት ነሽ? وعليكم السلام ورحمة الله. ሰላም ነው? الحمد لله ሰላም ነው። አላህ አልሐምዱሊላህ። እሺ ትናንትና የሆነ መርሲ ነው ማን የምትባል ስትጠይቅ ሰምቼ ነበር። ጥያቄ ግን መልሱ ሲመለስ አልሰማሁም። ወይ ቁጥሩን ትነግሪኛለሽ ወይ ደግሞ ትመልሽልኛለሽ። ረሱል ሰለላሁ ዐለይሂ ወሰለም አላህን በህልማቸው አይተውታል የሚል ጥያቄ ጠይቃ ነበር። ካዩትም ደግሞ ህልማቸው የእውነት ነው የሚል ሰምቼ ነበር። ወይ ብትመልሽልኝ ወይ ቁጥሩን ብትነግሪኝ። አዎ አላህ ሱብሓነሁ ወተዓላ በህልማቸው ረሱል ሰለላሁ ዐለይሂ ወሰለም አይተውታል። ህልማቸውም የእውነት ነው። አላህ ሱብሓነሁ ወተዓላ በህልም ማየትና በአካል ማየት ይለያያል። በአካል አይታይ አላህ አዘ ወጀል በአካል አይታይም ነው። እንደገና ደግሞ አላህ ሱብሓነሁ ወተዓላ በአካል የምናየው ከሞት በኋላ ነው ብለን ነው እኛ የምናምነው እንጂ በህልማቸው ረሱል ሰለላሁ ዐለይሂ ወሰለም አላዩትም ብለን እኛ እናምነው። ረሱል ሰለላሁ ዐለይሂ ወሰለም በአካል ማነው በህልማቸው አይተውታል። ኦኬ በህልማቸው አይተውታል። ግን ህልማቸው እውነት ስለሆነ ደግሞ ያኔ በገሃድ ቀን አልታየም እኮ በህልማቸው እውነት ነው። ወላኪን ደግሞ በህልማቸው ነው እንጂ በአካል አላዩትም ነው። በህልማቸው ህልማቸው እውነት ነው፣ ውሸት አይደለም፣ ውሸት የለበትም። በህልማቸው ግን አይተውታል። በህልማቸው አዩት ማለት ግን በአካል ያዩታል ማለት አይደለም። አላህ አዘ ወጀል በአካል አይታይምና፣ ምክንያቱም ያንን አላህ አዘ ወጀልን አይተን የምንቋቋምበት አቅሙ ስለሌለም በአካል። አዎ ይሄን አውቃለሁ። እኔም እኮ እዚህ ላይ የሆነ ግራ ገብቶኝ ነው። እሺ በቃ በህልም ግን አይተውታል ነቢያቶች። ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው እንዳዩት ማስረጃ አለው። ሶ አይተውታል ብለን እናምናለን። ከመጣ እናምናለን እኛ ሙስሊሞች። እሺ ሽክራን፣ አመሰግናለሁ። ፍቲ ወይያኪ
በዛቱ ነው ያዩት። በዛቱ በምናምን የሚል ነገር የለም። አላህ አዘ ወጀልን በአህሰን ሱራ እንዳይሆነው ወይም ደግሞ ውብ ሆኖ እንዳዩት የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። በዛቱ ነው ያዩት። በምንድን ነው ያዩት ምናምን እስከሌለ ድረስ ዝም ብለን የመጣውን እንደመጣ ነው። አላህ አይተውታል ብሏል። በህልማቸው እንዳዩት ነው ማለት አለቀ። ከዛ ውጭ እንዴት ነው ምናምን የሚባል ነገር የለም። ሲጀመር ሲቀጥል ደግሞ በህልማቸው እንጂ በአካል አላዩትም። በአካል አዩት የሚል ካለ ማስረጃ ማምጣት አለበት። ለዛም ነው አይሻ ረዲየላሁ ዐንሃ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን አይቶታን ያለ በእርግጥ ዋሻያ የሚሉት የምትለው ማለት ነው። በአካል አላህ አዘ ወጀል ማየት አይቻልም። ምክንያቱም እሱን አይተው እንትን ማለት መኖር ስለማይቻል ማለት ነው። ለዛም ነው ሙሳ አለይሂ ሰላም ራስህን አሳይ ብሎ ሲነግረው እኔም ለን ተራኒ ያለው በፍጹም አታየኝም ማለት ግልጽ ነው። ምክንያቱም አላህ አዘ ወጀል ከዛ እንደው የምትቋቋመው ከሆነ ተራራው ላይ ብቀላለሁ ወይም ደግሞ መልኩ የሆነ መለኮት ነገር ያን ተራራው ከዛ በኋላ ተራራውን እንኩትኩት አደረገው። ለተራራው ፈለመተጀላ ያኔ አላህ Subhanahu Ta'ala ለተራራው ትንሽ ሲገለጥለት ተራራው እንኩትኩት አለ። ስለዚህ ሙሳ ራሱን ሳተ። ከዛ ነገር ሲነሳ ሱብሃንከ ለጥራት ይገባ እኔ ከእንደዚህ አይነት ነገር ተመልሻለሁ አለ። ስለዚህ እዚህ ላይ ለማጥራት ማለት ነው ያኔ የረሱል ሰለላሁ ዐለይሂ ወሰለም ህልም ያዩት በጋድ ቀን ይሆናል። ግን አላህን በህልማቸው አይተውት ግን ያኔ በጋድ አላዩትም። ያኔ አልታይም። በጋድ አይደለም በጋድ በህልማቸው እንጂ በጋድ አላዩትም። ኦኬ نعم እሺ ጥያቄ ያለው አለ ሌላ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም ነው ማማዬ። አልሐምዱሊላህ የሆነ ጥያቄ ነበረኝ ማለት ነው። እሺ የሆነ እንደዚህ የቲክቶክ ግሩፕ ላይ ማለት ነው የቀልብ ዶክተር የሚል አግኝቼ ገባው ማለት ነው። ከዛ የሆነ ምልክቶች ምናምን ሲነግሩ እኔ ላይ አለብኝ እነሱም እንደሚያወሩት ማለት ነው። ከዛ እንዴት ነው ብዬ ስጠይቃቸው በቴሌግራም ኡስታዝ አለን እዛ ነው የምታከሚው ምናምን ከዛ ለኡስታዞች ትከፍያለሽ ሰደቃ ምናምን ይሆንልሻል ምናምን በሲያወሩኝ እኔ ደግሞ ዝም ብዬ እሺ ምን ቢምሳል ወጣሁ ማለት ነው። ካላ ጋር እንትን ይላል ሽርክን ይሆናል አይሆንም? ይሄ የቀልብ ዶክተር በላቸው ራሳቸውን ሰይመው እዚህ ቲክቶክ ላይ መጭበረበሩ ሴቶች አሉ። በመጀመሪያ የቀልብ ዶክተር የዓለማት ጌታ አላህ Subhanahu Wa Ta'ala እንጂ ሰው አይደለም። طيب ቀልብን የሚያክመው አላህ Subhanahu Wa Ta'ala በውስጣችን ያለን ማንኛውም ነገር የሚያክመን የዓለማት ጌታ አላህ እንጂ እነሱ አይደለም። እነሱ ማከም አይችልም የቀልባችን። طيب ቀልብ የሚታከመው በቁርአን በሐዲስ ነው። በዚክር በቁርአን በሐዲስ እነሱ እንደዚህ ነው ያሉት። በቁርአን በዚክር በአላህ ቃሎች ነው ኡስታዞች ናቸው የሚያከሙሽ። ያለህን ቃል ይልኩልሻል። በእነሱ በሚያዙሽ መልኩ ስታረጊ ኢንሻአላህ ትድኛለሽ ምናምን ነገር ነው እያሉኝ ያሉት እኮ እኔ ላውራቅ እንዴ የቀልብ ዶክተር ብለው ራሳቸው የሚሰየማቸው በራሱ ስህተት ነው። በቀልብ ዶክተር ብላቸው ራሳቸው ሰይመው ከዛ በኋላ ራሳቸው የሚያቀርቡት ነገር ራሱ በራሱ ስህተት ነው። በነገራችን ላይ የሆነ ዚክር አለ ይሄንን ነገር 7 ጊዜ ይሄ እንደዚህ ካላችሁ ምናምን ብለው ቁርአንና ሐዲስ ላይ የሌለ ነገር የሚያመጡባል። እንደገና ቁርአንና ሐዲስ ላይ እንኳን ኑሮ ሸሪዓ ባላስቀመጠው መልኩ የሚያስቀምጡ ሰዎች አሉ። ሲቀጥል ብር ከፈሉ እንደዚህ አድርጉ እንደዛ አድርጉ እያሉ ሰዎችን የሚባሉ ሰዎች ናቸው። ከዚህ በፊት ተህዚር ተደርጓል። ተው እነዚህ የቀልብ ዶክተር የሚባሉ ሰዎች ትክክል እንዳልሆኑ ጥንቆላ ጭምር እንደሚሰሩ የሆነ ነገር ስለራሱ እንደዚህ እናቀላችኋለን የሚሉ ጎበዞች እንደሆኑ ተናግረዋል። ስለዚህ ይሄን ነገር ትክክል ስላልሆነ እንደዚህ አይነት ቦታዎች ላይ አትሄዱ። ግልጽ ነው። ትክክል አለመሆናቸውን ደጋግመው የሱና ኡስታዞች አጣርተው ትክክል አለመሆናቸውን ተናግረዋል። ስለዚህ እዛ ላይ በመሄድሽ ተውበት ማለት ነው። እኔ እነሱን አምኜበት አይደለም። እንዳጋጣሚ እንደዚህ ግሩፕ ስፈልግ
እና እሱም ጋር አንቺም ያለሽበት ሁሉም ጋር እገባለሁ አዳምጣለሁ ዳዋና እነሱም ጋር ዳዋ አለ ብዬ ስገባ እንደዚህ ሲያወሩ ሰምቼ እንዳጋጣሚ ነው የገባሁት ፈልጌው አይደለም። እነሱን ለመፈተን እንደዚህ ብር የለኝም አዲስ ነኝ ምናምን እዳ አለብኝ ብዬ ስነግራቸው ከጤናሽ አይብስም ምናምን ብሎ አግባቡኝ ማለት ነው። ከጤናሽ አይብስም አንቺ ታመሽ ብትወርቂ ቤተሰቦችሽ እንደዚህ ያደርጉሻል ይጥሉሻል ምናምን ብለው በጣም አግባቡኝ። እንደዛ ሲያረቁ ወጣሁ ማለት ነው እንጂ እኔ ፈልጌው አይደለም የገባሁት። ግን እነሱ ያወሩት ነገር እኔ ላይ አለ የሆነ በቃ እንደዚህ ፓስተሮች ራሱ እንደዚህ አይነሻል። ለምሳሌ ይጨንቅሻል ነው የሚሉሽ አይደል? ይጨንቅሻል እንደዚህ ይሻል ይጨንቅሻል ስለማይደርስብሻል ምን እንደዚህ ነው የሚሉሽ። ይሄን እኮ ነው የሚሉሻለው። ቀላል እኮ ነው። ለምሳሌ አንቺ የሆነ ችግርሽን ንገሪኝና ከዛ በኋላ እኔ ይጨንቅሻና እንደዚህ ይልሻል። ለምሳሌ ችግሮች አሉብሽ እልሻለሁ በጠቅል። ምክንያቱም ችግር የሌለበት ሰው የለም ሲጀመር። ችግሮች አሉብሽ፣ ሁሉም ሰው ችግር አለበት። ትቀልጃለሽ። ይሄን እኮ ፓስተሮች ራሱ የተመለበው ሙድ እኮ ነው። በነገራችን ላይ ፓስተሮች ራሱ ይሄን ይላሉ። ፓስተሮች ይሄን እያሉ በእርግጫ ይላሉ እና ከዛ ብራቸውን ግጥም አድርገው ከበሏቸው በኋላ እንገላ ይሏቸዋል ማለት ነው። እና ይሄ የሚባል ነገር የለም ሀቢብቴ። እኛ ቁርአንና ሐዲስ ሕክምና የምንወስደው በቁርአንና በሐዲስ ነው። ቁርአንና ሐዲስ መታከም እንዴት መታከም እንዳለብን ነግሮና በዛ መልኩ ራሳችሁን ሩቅ አድርጉ። 70,000 ሰዎች አሉ እንትን ምንድነው ጀነት ያለ ሂሳብ ከሚገቡት 70,000 ሰዎች አንዱ ራሱ ላይ ሩቃ የሚያደርግ እንትን ነው በሰዎች ሩቃ የሚያስደርግ ሰው ነው። طيب ስለዚህ ሩቃ በራሳችሁ ማድረግ ሱረቱል ፋቲሃን የሚያውቁ ሰው ራሱ ላይ ሩቃ ማድረግ ይችላል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሰሃቦች የሆነ ቦታ ላይ ሄዱና ከዛ የቀሪያው ንጉስ ወይም ደግሞ የቀሪያው አስተዳዳሪ ይታመማል። ከዛ እባብ ይነድፈዋል። ሲነድፈው በቃ እንትን የሆነ ማዳኛ ያጣሉ ሰዎች ማለት ነውና መጀመሪያ ሲጠይቋቸው ምግብ ስጡን ምናምን ብሎ ጠይቋቸው ስለነበረ እነሱ አንሰጥም ብለው እምቢ ብለዋቸው ነበረ ሰሃቦችን ማለት ነው። ከዛ ዝም ብለው እየሄዱ ያለ በቃ እነዚህ ፀጉር ልውጥ ሰዎች ስላሉ ምናልባት እስኪ መድኃኒት ካወቁ ብለው ይነግሯቸዋል፣ ያናግሯቸዋል ማለት ሰሃቦችን። ከዛ እኔ መድኃኒት አለኝ አለና አንዱ ሰሃባ ሄዶ ሱረቱል ፋቲሃን ብቻ ቀራለ። ሱረቱል ፋቲሃን በመቅራቱ ያን ሰውዬ ተሻለው፣ የቀሪያው ንጉስ ማለት ነው። ሲሻለው እነዚህ ሰዎች ከነሱ እንትን ተቀበሉ፣ ፍየል ተቀበሉ ምናምን ምንም ነገር ሳያደርጉ ወደ ረሱል ሰለላሁ ዐለይሂ ወሰለም ወሰዱ። ያደረጉትን ነገር ሁሉ ለረሱል ሰለላሁ ዐለይሂ ወሰለም አስረዷቸው። ከዛም በዛ መሰረት ሩቃ ያደረጉትን ነገር ረሱል ሰለላሁ ዐለይሂ ወሰለም ደግሞ አጸደቁላቸው ማለት ነው። ስለዚህ ሩቃ በራሳቸው አድርጉ። እንደዚህ የቀልብ ዶክተር ምናምን የሚባል ነገር የለም። እሺ የቀልብ ዶክተር አንዱ አላህ ብቻ ሱብሃነሁ ወተዓላ ነው። ስማቸው በራሱ ትክክል አይደለም። ሲቀጥል የሚሰሩት እያንዳንዱ ነገር ኸጣ አለበት፣ ስህተት አለበት። የሱና ኡስታዞች ከዚህ በፊት አስጠንቅቀዋን ተህዚር አድርገዋል። ስለዚህ እንደዚህ አይነት ቦታ ላይ አትሄዱ። እነሱ እንደሚያውቁ አድርገው ምናምን ፓስተሮች የበሉበትን ሙድ የሚያራምዱ ሰዎች ይሄ ቀላል ነው እኮ እኔም ማለት እችላለሁ። በጣም ቀላል ነው ይሄ። ችግር የሌለበት ሰው የለም። ሁሉን ሲጨንቀሽ ይጨንቅሻና ጭንቅ ይልሻል ምናምን ሆነና ታዲያ በማንኛውም ሰዓት ልትጨነቂ ትችያለሽ። ያ እንደዛ የሚባል ነገር አንድ ጥያቄ በጣም አመሰግናለሁ። አንድ ጥያቄ ደግሞ ማለት ነው ኡስታዝ አቡበከር ሲመልስቼ የሞተን ሰው ወሩ አመት ምናምን የሆነ ገጠር አካባቢ ላይ ቡና ሰደቃ ይደረጋልና ጠይቃ አይቻልም ክልክል ነው ብላለች። እና እኔም ቤተሰቦች ያደርጋሉ ማለት ነው። ገንዘባችሁ እናንተ እንዳታጋሩ ምናምን ብሎ ተናግሯል። ጨርሼ ሰምቻለሁ። ግን የሞተው ሰው ይቀጣል እንዴ በእነሱ ምክንያት? የሞተ ሰው ለምን ይቀጣል? እነሱ ናቸው። እነሱ የሞተ ሰው እንትና እንደዛ አድርጎ አላለ። እንደዛ አድርጉ ብሎ ሞቶ ከሆነ ሊቀጣ ይችላል። እንደዛ አድርጉልኝ ለምሳሌ ሰባቱን ጠብቃችሁ ሳያውቅ እሱ ማነው ያወቀ ይሄ ነገር ስህተት መሆኑን እያወቀ እንደዚህ አድርጉልኝ ብሎ ተናግሮ ሞቶ ከሆነ ሊቀጣ ይችላል። ወላኪን እሱ ሰላም በማያውቀው ነገር እነሱ እንደዛ እያደረጉ ከሆነ እሱ አይቀጣም። እነሱ ግን እሱና ሰላም ካለፉ እዛ ላይ በዚህ ነገር ስህተት መሆኑን ንገሯቸው። ሰደቃ ነገሮችን ረሱል ሰለላሁ ዐለይሂ ወሰለም ያዘዙት ነገር ነው። እንደውም አንድ ሰው ከሞተ በኋላ ልታደርጉለት የሚገባው ትልቁ ነገር ሰደቃ መስጠት ነው። በሱ ያኔ ሰደቃ መስኪን መመገብ በሱ ስም ማለት ነው። ወላኪን ደግሞ ሱናን የጠበቀ መሆን አለበት። በማንኛውም ሰዓት ነው እንጂ መሆን ያለበት 7ቱ 13ቱ
አመታቱ የሚባል ነገር የለም እስልምና ላይ። ይሄ የካፊሮች አዳ የካፊሮች ባህል የካፊሮች አስተምሮ ነው እንጂ እኛ አይደለም። የአገሩ ስላልተጠነ ገጠር ስለሆነ ማንኛውም ሰው ያደርጋልና የኔ አጎት ያ በህመም ላይ 17 አመት ቆየ ማለት ነው አውድቅ ላይ እና እንደዚህ አይነት ነገርም አያውቅም። በ17 አመቱ ነው ያረፈው። አላህ ይርሐመው። እኮ እሱ ምንም የለበትም። ማማዬ ቤተሰቦችሽን ደግሞ አስተምሪያቸው ይሄ ትክክል እንዳልሆነ፣ ሰደቃ ማድረግ ካለባቸው ደግሞ በማንኛውም ሰዓት እንዲያደርጉ ንገሪያቸው። እኔ ምንም ነገር አልጨምር አይደለ? እነሱ ነገር ላይ እኔ ምንም አይነት ገንዘብ አልጨምር። አትላኪ፣ በዛን ሰዓት አትላኪ። በማንኛውም ሰዓት ግን ላኪላቸው። ግን አጋጣሚ ሆኖ እነሱ አንቺን ሳይነግሩሽ ቢያውሉት አንቺ ራሱ ወንጀለኛ አትሆኝም። ነገር ግን ሆን ብለሽ ለዛ ነገር ብለሽ አትላኪ። አንቺ አይቻልም። የዛኔ ወንጀለኛ አትሆኝም። ያው አይሰሙም። አላህ ቀኑን መንገድ ይምራቸው እንጂ አይሰሙም። ገጠርና ያልሰለጠነ ነው እኮ ቀስ ቀስ እያደረጉ ማስተማር አለመሰልቸት። ምክንያቱም እኛ ያለብን ግልጽ ማድረስ ነው። ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ እስከሚሞት ድረስ ነበረ ዳዕዋ ሲያደርጉለት የነበረው። ተስፋ አልቆረጡም ነበር እና እኛም ቤተሰቦቻችን ላይ ቶሎ ብለን የሆነ ጊዜ ነግራናቸው አይሰሙም ብለን መተው የለብንም። እስከ መጨረሻ ድረስ መታገል መቻል አለብን። የሆነ ጊዜ ላይ ይገባቸዋል። አላህ ሱብሓነሁ ወተዓላ ሂዳያ ይሰጣቸዋል። እኛ ሂዳየቱል ተውፊቅን መስጠት አንችልም። ሂዳየቱል ኢርሻድ ነው መስጠት የምንችለው። ማመላከት፣ ይሄ ነገር ልክ አይደለም እያልን ማስተማር፣ ትክክል የሆነውን ነገር መናገር። ከዛ ውጪ እነሱን ሂዳየቱል ተውፊቅ መወፈቅ የሚችል አላህ ስለሆነ ዱዓ ማድረግ ነው። ከዛ ውጪ እኛ ግን በምንችለው አቅም ጥረት ማድረግ አለብን። በጣም አመሰግናለሁ። ጀዛከላህ ኸይር። ወያኪ ሀቢበቲ። እሺ ጥያቄ ያለው ይቀጥል። ጥያቄ የጨረሳችሁ ከስር ሆኖ ከድር ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ጥያቄ የለኝም፣ ለማዳመጥ ነው የገባሁት። ቦታ ሚዝ ከሆነ ከታች ይሆናል። መርሐባ ዛሬውን ከታች አሪ። መርሐባ ሙክታር ጥያቄ አለ? ሙክታር ዱብ አደረጋችሁት? አድሚኖች እኮ ግን ዛሃሩን ፎሎ አድርጓት። ዛሃራ ኢማም የምትለዋን ፎሎ አድርጓት። ጓደኛዬ ነች እና ፎሎ አድርጓትኝ ትጠቀማላችሁ። ቪዲዮዎችን ፖስት ታደርጋለች። የእኔ ቀኝ እጄ ናት። የእኔ ቀኝ እጄ ናት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ديناكو. الحمد لله سلامنا. يا جروات انتان. ወይ እናንተ እኮ እንደዚህ ነው አማራ ምናምን ነው ይደገማ አጣው ከሳኒ ወል ኦሮሞ ወል ሙስሊም ወል ከሳኒ ነት ነው። አዎ ልክ ነህ እኮ። እሺ ጥያቄ ያለች ቢንት አለሽ? ጥያቄ ቢንት? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለው ዛራ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ወንድሜ? እኔ ጥያቄ ሳይሆን ያለኝ የሆነ ሐሳብ ነበረኝ ላንቺ ማለት ነው። ብዙውን ጊዜ ማለት በጣም ይቅርታ ግን ያኔ ብዙውን ጊዜ ሪከርዶችሽ በጣም የሚጣፍጡና በጣም ምርጥ ለኛ መልእክት አላቸው። እንዲሁም ደግሞ ጥሩ መልእክት ነው የምታስተላልፊውና ብዙ ጊዜ ሐሳቡ ላይ ነው የምትጀምሪው። ለምንድን ነው ሰላምታ የማታስቀድሚልን? ይሄን ለማለት ነው። መጀመሪያ ሐሳቡ ላይ ነው እና ቪዲዮሽ የሚጀምረው አሰላሙ አለይኩም ብለሽ እንድትጀምሪልን ለመጠየቅ ነው። ይቅርታ።
ሶሪ ስልክ መጥቶብኝ ነበረ። ጀማል ሐሳቡ ላይ ነው የሚጀምረው። ለምን ሰላምታ ታስቀድሚ መሰለኝ ጥያቄ አይደለ? አዎ ለምንድን ነው ሰላምታ ሐሳቡ በፊት ሰላምታው እንድታስቀድሚልን ለማለት ፈልጌ ነው። እሺ መርሐባ። አብሽራ ችግር የለውም። የፈለጋችሁት ይኸውላችሁ፣ የፈለጋችሁትን አስተያየት መስጠት ትችላላችሁ። እኔ ጋር طيب የፈለጋችሁት ስህተት ተሳስቼ ከሆነ ደግሞ እስቲ ተሳስተሽን ዘሃራይ ማለት ሙሉ መብት አላችሁ። እኔ ማስተካከል ሙሉ መብት አላችሁ። ማንኛውም ሙስሊም ወንድሞችና እህቶች ማለት ነው እቀበላለሁ። እስቲ እቀበላለሁ። እንደውም እኔ የሚያሞግሰኝ ነው የማልወደው። ብዙ ጊዜ የሆነ እንደዚህ እንደዛ ምናምን እንድትሉኝ ሳይሆን ስህተት ካለብኝ እንድትነግሩኝ ነው የምፈልገው። እሺ ሲቀጥል እንትኖች ቪዲዮችን በተመለከተ ሰዎች ብዙ ጊዜ ቪዲዮችን የሆነ ሰላምታ ምናምን አስቀድመና ያኔ ሀክል ትኩረት ሰጥተው እንትን አይሉትም፣ አይሰሙትም። ስለዚህ እኔ ሰላምታዬን የማደርገው መጨረሻ ላይ ነው። ወሰላም አለይኩም የምለው መጨረሻ ላይ ነው። ለዛ ነው እንጂ እንትን የምለው ሰላምታ መጀመሪያም ሆነ መጨረሻም ሆነ ችግር የለውም። ስለዚህ እኔ መጨረሻ ላይ ወሰላም አለይኩም እላለሁ ወይም ሰላም አለይኩም ወራህመቱላህ ብዬ እዘጋለሁ። መጀመሪያ ሐሳቡ መጀመሪያ ጅምር የማደርግበት ሰው የሆነ ረጅም ነገር የሆነ እንደዚህ መስማት አይፈልግም እና ትምህርቱን ትኩረት አድርገው እንዲሰሙ ስለምፈልግ ነው እንደዛ የማደርገው ማለት ነው። መጀመሪያ አካባቢ እል ነበረ ግን ያኔ ሀክል ትኩረት አድርገው ሲሰሙ ሳላላየሁ ቪዲዮዎቹን ለዛ ነው እንደዛ የማደርገው ማለት ነው። ወንድሜ የቲክቶክ እንትኑ ራሱ ሂደቱ ምናምን ቶሎ ብለው የሆነ ነገር መስማት ሲፈልጉ የሆነ ቆይቶ ነገር አይፈልጉም። ሐሳቡን ነው ሰው መስማት የሚፈልገው። እኔ ደግሞ ከሰዎች መድረስ ስለሆነ የምፈልገው ሰላምታዬን መጨረሻ ላይ አድርገዋለሁ ማለት ነው። እና ለዛ ነው ወንድሜ። እሺ ቀጥሉ። እንትን አዛን እያልን ከኛ እንትን ነበረ ወላሂ አንዴ አሁን ወደ ቦረና ወደዚህ ወሎ ሂጄ ነበርና ትንሽ ይቀራል የሚዲያውም ተደራሽነት ዳዕዋውም ምንድነው መስጊድ ገብቼ ልክ ወቶ አድርጎ ምናምን አዛን ሊል ሲል የሆነ እየዞሩ የሚበላ ነገር ይሰጣሉ። ይሄ ነገር አሁን ያው ሚዲያው እንትን ብሎ ተደራሽ ቢሆን በደንብ ማስተማሩ ጉዳይ ወደዛ ቢሄድ አሁን በአላህ ምናምን ብለሽ እና ይሄ ነገር በአላህ እንትን ያው ይስፋፋ የሚለው ነገር አለኝ።